አንድ ሰው አንቺን ለመውደድ ራሱን መጥላት አለበት ብለሽ ታምኛለሽ? ጭራሽ ያስጠላኛል እንጂ እንዴት ራሱን መጥላት አለበት? መጀመሪያ ራሱን ሰው ሳይወድ እንዴት ሰው ይወዳል? That's what I'm talking about, girl. So እኔ ጥያቄ ምንድነው? ኢየሱስ ግን ያስተማረው እንደዛ ነው። እኔም መውደድ ከፈለጋችሁ ራሳችሁን ጥሉ አለ። እንዴት ይሻላል? ምንድነው አማራጩ? እናታችሁን፣ አባታችሁን፣ ወንድማችሁን፣ ልጆቻችሁን ራሳችሁን ካልጠላችሁ የኔ ደቀ መዝሙር ሆናችሁ እንደዛ የሚለው ምን ላይ ነው? ለአንብበዋ ዶርዬ ደግሞ በአንዴ ተረጋጋ ማሪ፣ ሪላክስ አድርግ። ሪላክስ። አንተ መጀመሪያ ምንድን ነህ? አይኖ ሰው ነው። ምንድን ነህ ስትይ ነው? እኔ ኢየሱስን አምላክ ነው የማመልከው። የሚገርምሽ ነገር ባይብል ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ እኮ አምላክ አለኝ ብሎ የለ ኢየሱስ ክርስቶስ የእሱን አምላክ ነው የሚማመው። እኔ አሁን በምንድን ነው የምታምን ብትለኝ ማለት ነው ኦርቶዶክስ ነኝ እልሃለሁ። በአብ በወልድ በመንፈስ ቅዱስ ነው የማምነው ብዬ እነግርሃለሁ። ግን የቱ ጋር ያለው አብ ወልድ መንፈስ ቅዱስ? ባይብል ላይ ያለው አብ ወልድ መንፈስ ቅዱስ ገና እኮ መግባቴ ነው። ለምን ታጣድፈኝ? እናንተ እኮ ችግራችሁ በጣም አጣድፋችሁ ሰው ገደል ለመክተት እናንተ ተጣድፋችሁ ጉድጓድ ገብታችሁ ከዛ ሰውን አጣድፋችሁ የምከቱት ነገር አለ። እኔ ብዙ አዋቂ አይደለሁም እንዳንተ። ምናልባት አንተ አዋቂ ልትሆን ትችላለህ፣ ግን እኔ ሃይማኖቴን ነው እየገለጽኩልህ ያለው። ምን መሰለሽ እኔ እኮ የምታምነው ኦርቶዶክስ ነህ፣ ጴንጤ ነህ፣ በድንጋይ ነው የምታምነው? በምንድን ነው እምነትን ንገረኝ። እኔ በድንጋይም አላምንም፣ ወንድ ልጅም አላመልክም። እኔ የማመልከው አንድ አምላክን በብቸኝነት ነው፣ የኢየሱስ ክርስቶስ። ምናምነው ሌላ አምላክ ነው ማለት ነው። አሁን በጌታ በኢየሱስ ክርስቶስ ስም አትበለኝ። ሁላችን የምናምነው በአንድ ጌታ በኢየሱስ ክርስቶስ ስም ነው። ኖ ኢየሱስ ክርስቶስ ሰው መሆኑ ነው የሚናገረው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ነው ያለው። እና ሰው ደግሞ አምላክ ሊሆን አይችልም። እንደውም ምን አለ መሰለሽ አምላክ ከመሄድ በፊት እስቲ ራስህን መጀመሪያ ማለት ነው አፕሩቭ እየገለጽኩት ነው ዶርዬ። እሺ እኔ እንደዚህ ከነገርኩሽ ትሮጫለሽ። በእንደዚህ እምነት ነው፣ ከዛ የእምነትህን ከዛ ትናገራለህ። አዎ ከነገርኩሽ ትሄጃለሽ። አትሄጂም? እሺ ፕሮሚስ እንዴና ወይ የሆነ ነገር ነው። ለምንድን ነው የሚሄደው? መብትህ እኮ ነው። በድንጋይ ነው ማምነው ብትለኝ ቁጭ ብዬ አወራለሁ። አይመለከትም። እሺ እኔ ሙስሊም ነኝ በቃ። ኦኬ እሺ ችግር የለብኝም። ሙስሊም ነህ፣ ግን ሙስሊሞች ማለት ነው የሚሉት ነኝ አላህ በሚለው ነው ማምነው እና ኢየሱስ ክርስቶስ ብለኝ ተቀላቀለ። ክራሽ አላረገም ማሬ። አዎ ምን መሰለሽ ኢየሱስ ክርስቶስ ደግሞ በእኛ ቁርአን አለ። ለምሳሌ ኢየሱስ ነብይ ነው። በኢየሱስ ቋንቋ ደግሞ በኢየሱስ በራሱ አሁን በእናንተም ብንመጣ አረማይክ ተናጋሪ ነው። በአረማይክ ቋንቋ አምላክ ማለት አላህ ማለት ነው። ዲዩ ኖ ዛት? እኔ አላውቅም፣ ምክንያቱም ሙስሊም አልነበርኩምም። አሁን የምታወራው ማለት ነው፣ ግን ያንተን እምነት ነው የምትነግረኝ ያለ። ኖ ሙስሊም እኮ አይደለም ያልኩሽ ያለሁት በኢየሱስ ክርስቶስ ቋንቋ ማለትም ኢየሱስ ሲናገርበት የነበረው የራሱ ቋንቋ አለ አይደል? ቋንቋ ምን እንደነበር ታውቂያለሽ? አረማይክ ይባላል። በአረማይክ ቋንቋ ደግሞ አላህ ብሎ ነው የሚጠራው አምላክ ነው። ያን ቋንቋ ሲያወራ ነበርክ ሰምተሃል? አንቺ ደግሞ ታሪክ ነው እንዴ ያያየን አይደል እንዴ? ምን ሆነሽ ነው እኮ እኔም ባቡ ምን ጋር ያለው እንዴት ነው ምንድን ነው ምናምን አትበለኛ። እኛም የሁሉም የራሱ እምነት አለው። ግን ኢየሱስ አምላክ ነው። ቆይ ልንገርህ። አሁን ለምሳሌ ማለት አንተ የራስህ እምነት አለ። እኔ አብ ወልድ መንፈስ ቅዱስ ብዬ ድንግል ማርያምን አምኜ የፈለግኩትን አይነት ሳመልክ ማለት ነው። ለምንድን ነው ከዛ ውስጥ ስባችሁ አይ አይደለም ብላችሁ ክርክር የምፈጥሩት? ሰው ማመን ባለበት ማመን መብቱ ነው። አይ ምን መሰለህ ለምሳሌ አንቺ እኔ ጋር ነው እንደገባ ፈልጊያለሽ ለማስጣር ነው የመጣው ዝግጅት አሁን ያንተን ነገር ወደ እኔ እንዲጋባ ማድረግ አይጠበቅብም። አንተ አሁን በራስህ አምላኬ ነው ብለህ እያመለክ ነው። ተስማምተዋል፣ ተመችተዋል አይደል? አዎ ግን ዶሪ እና እኔ ለራሴ የወደድኩትን ለሰዎች አልወደድ? ምን አገባ አንተ ራስህን ሆነ መስለህ ኑር እንጂ አሁን እኔ ጋር ብገባ ደስ ይለሻል? ስራ ነው የሚያገባህ እኮ ማሪ። ድንጋይ ኢየሱስ መረጥክ ምናምን አይደለም። ሃይማኖት ያለ ተግባር ዜሮ ነው። እኔ በማውቀው ሃይማኖት ያለ ተግባር ዜሮ ነው። ተከለሽ ግን ሃይማኖት መምረጥ የለበትም ሰው። ቆይ ገነትን እንድገባ ደስ ቢለኝ ሲኦልም እንድገባ ቢከፋኝ እኔ ማን ነኝ?
ስራ ነው የሚፈትን እኮ እኔ እንዳሳውቅሽ አይገባም። ለምሳሌ አሁን እኔ እስከማውቀው እስቲ ተረጋጊ እና እንደ ትልቅ ሰው እናውራ እስቲ። ኖርማሊ ቀስ ብለን እናውራ። ኖርማሊ የሆነ ነገር ተሰማኝ። ትልቅ አይደለሁም ትንሽ ነኝ ማለት በምንም ነገር ትንሽ ነኝ። በእድሜ ምናምን አይደለም አወራ በአስተሳሰብ ምናምን ከአንተ ያነስኩ ነኝ። አንተ ምናልባት ትልቅ ሰው ነኝ ብለህ ራስህን ትችላለህ። ትንሽ ነኝ። እንደ ትልቅ እንዳታይኝ እሺ። እናውራሽ እሺ። እንደ ትንሽ ረጋ ብለን ናት ብለህ ደግሞ እኔ ላይ የሆነ ነገር ለመቅዳት እንዳታስብ እሺ። እንደ ትንሽ ረጋ ብለን እናውራሽ በቃ እንደ ትንሽ። አንተ የሚስማማህን ነው የምታወራኝ እንጂ ለእኔ አትንገረኝ። እንደ አይደለም ብለህ እንዳትነግረኝ። የአንተን ግን ነገር እኔ ልንገርሽ። እኛ አሁን ለምሳሌ እኛ ስናምን ማለት ነው እኛ በአንድ አምላክ ነው የምናመልከው። እኛ ሙስሊሞች የአንዱ አምላክ አይወልድም አይወለድም ለእሱ አምሳያም ቢጤም የለውም ብለን ነው የምናምነው እና አንዱ አምላክ ሰውም አይደለም ሰው አይደለም ብለን ስንል ምክንያቱም ሰዎች ይበላሉ ይጠጣሉ። ከበሉ ከጠጡ በኋላ ደግሞ የሚከተል ነገር አለ። እንግዲህ ሽንት ቤት የሚባል ነገር አለ። ሰው የኛ አንዱ አምላክ ይህንን ተግባር አይተገብርም ብለን እናምናለን። ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሳይረገዝ በማህፀን እንደተባለ ስሙም ኢየሱስ ክርስቶስ ማን ነው? በስምንተኛው ቀንም ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይረገዝ ስሙ እንደተባለ ኢየሱስ ተብሎ ተጠራ ይላል። የእኛ አምላክ የሚገረዝም አይደለም። አንድ እንግዲህ አሁን ቁም ነገሩን ነው የምነግርሽ እና የሚገረዝ አምላክ የለም። ኢየሱስ ክርስቶስ አሁን በእናንተ ተገርዟል አምላክ ነው ብላችሁ ታምናላችሁ። ያ እኛ ደግሞ አንዱ እያልክ አታውራ፣ በራስህ አውራ። የእናንተ እያልክ አታውራ። which is like የእኛን የሆነ ነገር እየነቀፍክ ነው። የራስህን አውራ። እሺ የራስህን ወክል አውራ። ኦርቶዶክስን እናንተ እያላችሁ አታውራ። ያንተን አውራ፣ ከዛ እኔን አወራለሁ። እስቲ አውቂ ያለ ሰላም አለይኩም እስቲ አንዴ አውራ እስቲ ስለ እስልምና ንገራት። ይኸውልህ ሁለት ሰው ማውራት አልችልም። አንተን እያወራሁ በኋላ ከሱ ጋር ጨርሳለሁ። እሺ ምን መሰለሽ እኛ እንግዲህ ሙስሊሞች እንባላለን። ሙስሊም ማለት እንግዲህ እጁን ለአላህ የሰጠ ማለትም ለአንዱ አምላክ እጅ እግሩን የሰጠ ለሱ የሚገዛ ማለት ነው። ያው የሰው ልጆች ሁሉ ሲፈጠሩ ሙስሊሞች ናቸው ብለን እናምናለን እኛ። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናግረዋል? ማንም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም። ምክንያቱም ከዛ በኋላ እናትና አባቱን ወይ አይሁዳዊ ያደርጉታል ወይ ደግሞ አጥምቀው ክርስቲያን ያደርጉታል፣ አለዛ ደግሞ እሳት አምላኪ ወይ ደግሞ የተለያየ እምነት ተከታይ ያደርጉታል ብለው ተናግረዋል ነቢዩ ሰለላሁ ዐለይሂ ወሰለም። እንዲሁም አላህ ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ይላል። ያ ሰዎችም በእሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ስለዚህ ያ አንዱ እምነት የተባለው አላህ ለሰው ልጆች የሰጠው እምነት የሚባለው እስልምና ነው። ስለዚህ እስልምና የነቢያት ሃይማኖት ነው። ለምሳሌ ምን ተባለ ሲባል ቁርአን ላይ አላህ በሱረቱል ናህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? በእርግጥም በህዝቦች ሁሉ ላይ ነቢያትን ልክ ያለው የተላኩት ደግሞ አንድ አምላክን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል መልእክት ሰጥቼ ነው አለ። አንድ አምላክ በብቸኝነት አምልኩ ማለት ያው እንግዲህ ከአንዱ አምላክ እኔና አንቺን ሰማይና ምድርን እና በመካከላቸው ያሉትን የፈጠረ ማለት ነው። ከዛ ደግሞ ጣዖታትን ራቁ ማለት ከአላህ ውጭ ያለ ነገር ሁሉ ጣዖት ይባላል። ለምሳሌ ሰውም በእኛ እምነት አሁን ዒሳ ይባላል ኢየሱስ፣ ማርያምም መርየም ትባላለች፣ ነቢዩ መሐመድም ይባላሉ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ አሉ። እነዚህን ሁሉ ከአላህ ጋር አንድ ላይ ያመለከ ምን ይባላል? ጣዖት አደረጋቸው ይባላል። ድንጋይም ያምልክ፣ ግዑዛንንም ያምልክ፣ እንስሶችንም ያምልክ፣ ዛፍንም ያምልክ፣ ሰዎችንም ያምልክ፣ ቅዱሳንንም ያምልክ፣ መላእክትንም ያምልክ ከአንዱ አምላክ ጋር አንድ ላይ አስተካክሎ ካመለከ ምን ይሆናል? ያ ጣዖት ይሆናል ማለት ነው። ስለዚህ ከአንዱ አምላክ ውጭ እኛ የምናመልከው ምንም አይነት አምላክ የለም። ነቢያትን በቦታቸው በተሰጣቸው ደረጃ ልክ ነው የምንሰጣቸው እንጂ ከደረጃቸው በላይም ከፍ አናረግም፣ ከደረጃቸው በታችም ዝቅ አናረጋቸውም። ስለዚህ በእኛ እምነት ነቢያት የሰበኩት አንዱን አምላክ ነው ብለን እናምናለን። ከነሱ መካከል ደግሞ ቀደም እንደነገርኩሽ አብርሃም፣ ለምሳሌ አላህ ሲናገር ስለ ኢብራሂም ማካነ ኢብራሂሙ የሁድየን፣ ኢብራሂም አይሁዳዊ አልነበረም ማለት። ለምን? አይሁድ የሚባለው ሰው ራሱ
የአብርሃም የልጅ ልጅ ነው። ከልጅ ልጅ ልጅ በኋላ የመጣ ነው። ለምሳሌ ምን ብለን እናገራለን? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ 12 ነገዶችን ወለደ። ከ12 ነገዶች አንዱ ደግሞ ማን ነው? ይሁዲ ይባላል። ያ ይሁዲ የሚባለው ሰው ከሱ በኋላ የመጣ ነው። እንግዲህ ከዛ ኢየሱስ ክርስቶስን አንቀበልም በማለት እንደ መሲህነት ምን ሆኑ? አይሁዳውያን ነን ብለው ተገነጠሉ፣ ከሃዲ ሆኑ ማለት ነው። ስለዚህ አብርሃም አይሁዳዊ አልነበረም ማለት። ከዛስ ምን አለ ቀጥሎ? እሱ ታሪክ ነውና ተውና ማለት ነው። አይደለም ሙስሊሞች፣ ቆይ በእናንተ ሙስሊሞች ኃጢአት የሚባል ነገር አለ? አዎ አለ። እኛ ኃጢአት እንሰራለን። ማንም ሰው ኃጢአት ይሰራል። ማንም ሰው አትበለኝ። አሁን ለምሳሌ አንተ የምታምንበት ሌላ የተለያየ ነው እምነታችን። ኃጢአት አለ። ኃጢአታችሁን በምንድን ነው የምታጸዱት? በመጠየቅ አለቅ። በመጠየቅ ብቻ በመጠየቅ ብቻ። እሺ ተረድቻለሁ፣ ገብቶኛል። ስለኔ ደግሞ የእናንተስ በምንድን ነው የሚጠራው? ልንገራ የእኛ እኩል ነገር እኮ ነው። እኔ የማምነው ደግሞ ማለት ነው የድንግል ማርያም ልጅ በሚለው አምናለሁ። መጀመሪያ የድንግል ማርያም ልጅ ብዬ በሙሉ አፌ ነው የምጠራው። ከሰማያት ወርዶ ከድንግል ማርያም ተወልዶ ለእኛ ለኃጢአተኞች ሲባል መጥቶ እራሱን ሰውቶ ደሙን ሰጥቶ ስጋውን ቆርሶ አስተምሮን አድኖናል። ከምንድን ያለ ኃጢአተኞች ነን ከብዙ ነገር። እስቲ አንድ ነገር አዳም በሰራው ኃጢአት ነው የወረድነው አይደለም? አይደለም ነው እኛ የእኛን ነው የምነግርህ። አሁን ክርክር እኮ አይደለም ያዝኩት። አንተ ነገርከኝ፣ የእኛን ደግሞ ነው የምነግርህ። አዳም በሰራው አዳምና ሔዋን ከሰማይ ከገነት ተባረሩ፣ ወደ ምድር ወረዱ አይደለም? እና አንቺ ምን አገባሽ? አንቺ ነበርሽ እዛ ጋር። እኔ አንተ የማን ዘር ነኝ? እኔና ያንተ የአዳም ዘሮች ነን። የአዳምና አንቺ ባጠፋሽ ሁኔታ ይጠይቃለሁ ማለት ነው። ኢየሱስ ክርስቶስ በእኛ ጥፋት ተጠያቂ ሆኖ ሰው መስሎ መጣ። እግዚአብሔር ባይብል ላይ ማርያም ተወልዶ እኔ ማምነው ክርክር ለምትቀን የተከራከርኩ አንተ ስነግረኝ ይስሐቅ ስትለኝ እኮ አልተከራከርኩም። ማስረጃ ነው የራሴን ነው የምነግርህ። ማስረጃ ያለ ማስረጃ እናውራ፣ ዝም ብለን እንጨባበጥ እንደዚህ አይደለም። እንደነገርኩ በጣም ትንሽ ሰው ነኝ፣ አቅም የለኝም። አሁን እንደዚህ ማስረጃ አንተ አሁን ምናልባት ታውቃለህ፣ ስለ ብዙ ነገር አጥንተሃል። እኔ ማምነውን ነው የምነግርህ። ገባህ አይደለ? ኧረ እባክህ ያንተ ተገብቶ ወደ ላይ ሄደው እንዲህ ባይ አንድ ነው ቢት አይደለ? ትክክል ብላል። ለዛ እግዚአብሔር በአምሳሉ ስለፈጠረኝ ነው። እግዚአብሔር ነው አታስበል እባክህ። አምሳሉን አናት በል እንዳንተ አይደለም። እና ታዲያ በአምሳሉ አልፈጠረም እግዚአብሔር ሰዎች? ምንድን ልከተበኝ ነው? ምንድን ነው አልገባኝም። እና ምን እሺ ነው ታዲያ? አፍንጫ ድፍታታ የእግዚአብሔር ጉባኤ እንደማይገባ ታውቃለህ? አፍንጫ ጥርስ አራፋት ይገባል። ጥርሱ እሱ እንትን አልተባለም። ቆይ ላሳይ አንዴ ቁም ነገር አንዴ ላሳይ። ቆይ ቁም ነገር አንዴ ማለት አንዴ እንሳቅ ትንሽ እስቲ። እንዴ ምን ሆነ? ካልሳቅንማ እንዴት ይገፋል? አንዴ ላሳይ። ኧረ ማኔ ተረጋጉ እስቲ። ምንድነው መቀውጡ? ኢየሱስ ጌታ ነው። ቱፓክ መላጣ ነው። ስላሴያን ዘፈርስ እኔ ምን አገባኝ ታዲያ? አሁን አዳምጥ እስቲ እዚህ ጋር ይኸው የማይገቡት ነኝ ይኸዋቸው የማይገቡት እውር፣ አንካሳ፣ አፍንጫ ደፍታታ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ ልክ እንደዚህኛው ማለት ነው። ድንክ፣ አይነ መጭማጫ፣ እከካም። ማን ነው ከሁለታችሁ ከካምሽ? እከካም ማን ነው ከሁለታችሁ? ማን ነው ከሁለት? ባለጌ። እናትህ ምን አደረገች እስቲ? እናትህ ምን አደረገች? ቋቁቻም እናትን እንደዛ አምጣ ወልዳ ያቺ የተከበረች እናትን ታዋረዳለህ? አዎ፣ ግን እናቴ ናት የወለደችኝ። ግን ደግሞ አንተ መተው እኮ ተዋ እናትን ተው። እናት ዘላለም ምን ሆነ ነው ጋር ይቅር በለኝ። አዎ እናት ተው። እሺ እከካም ቋቁቻም። ከዛ ደግሞ ጃንደረባ። አንተ ደግሞ ጃንደረባ ነው አገባም። አየህ። ከዛ ምን አለ? ነገር ግን አለ ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባል። እነዚህ እንዳለ እግዚአብሔር ጉባኤ የማይገቡ ናቸው። እንዳለ የምታያቸው እግዚአብሔር ቤት የማይገቡ ናቸው። እነዚህ ታውቃለህ።
ኦሪት ዘሌዋውያን ዛሬ ገና ሰሙ እንደዚህ ሲባል ይሄ ኦሪት ዘሌዋውያን ምዕራፍ 21 ቁጥር ከ16 ጀምሮ ነው ያለው። ይኸውልህ በደንብ አዳምጡ። ጀማሪ ቄስ ከጳጳስ ይበልጣል። እውነትህን ነው፣ ትክክል ብላል ማለት እስቲ የሆነ ትምህርት አስተምረን። አይ እግዚአብሔርን ቁም ነገር ማለት ነው፣ ቁም ነገር ትምህርት። አይ በቃ ካዳመጣችሁኝ አስተምራችኋለሁ። አረ ማርያምን እናዳምጣለን፣ ግን ደግሞ ሙድ እንዳትይ የሆነ ነገር ነው። ሙድ እንዴት አረ እኔ ሙድ እንዴት ይያዛል ማለት እሺ። አንተ ከምታውቃቸው የሆነ ነገሮች አለ አይደለ? በቃ ማወቅ አለባችሁ ብለህ የምታስባቸውን ነገር ብታሳየን ብላችሁ ነው። አይ ብራዘር እሺ፣ በመጀመሪያ ስለ አምላክ አንድነትና ምንነትና ማንነት ላስረዳችሁ። ባይብል እሺ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ይላል። አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ ነው ብሎ ተናገረና ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አምላክ ማን ነው? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አንድ አባት አንድ አምላክ የተባለው የሁሉ አስገኝና ፈጣሪ ነው ይላል። ለዛ ነው ኢየሱስ ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ አምላካችሁ በሰማይ ነው፣ አባታችሁ በሰማይ ያለው አንዱ ነው፣ ማንንም በምድር ላይ አባት ብላችሁ አትጥሩ አለ። በምድር ላይ አባት ብላችሁ አትጥሩ ማለት ኢን ሴንስ አምላክ ብላችሁ አትጥሩ ማለት ነው። ስለዚህ ይሄ አንዱ አምላክ የተባለው የኢየሱስ ክርስቶስም አምላክ ተብሎ ተገልጿል ባይብል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ምን አለ? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አለ። ስለዚህ ኢየሱስ አምላክ አለኝ ብሎ እየተናገረ ነው መጽሐፍ ቅዱስ ላይ። አምላክ ስንት ነው ስንል አንድ ነው። የትኛው ነው ብለን ስንል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ አንድ አለ፣ እሱም ሰው ደማን ክራይስት ጂሰስ አለ። ኢየሱስ ሰው ሲሆን አምላክ ደግሞ አንድ ነው ብሎ ነው የተናገረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የነገርኳችሁን ሰው አለ። ኢየሱስ ከአምላክ እየሰማ የሚናገር ሰው ነበር። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ምን አለ? ነብይ በገዛ ሀገሩና በገዛ ወገኖቹ በቀር ሳይከበር አይቀርም ማለት ኢየሱስ ነብይ መሆኑን መሲህ መሆኑን ሰው መሆኑን ተነግሮ እንዲሁም አምላክ እንዳለውም ይናገራል። እንዳው ምን አለ? ኤፌሶን ምዕራፍ 1 ቁጥር 6 ላይ ቁጥር 4 ቁጥር 3 ላይ የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክና አባት ከአምላክ አንድ አምላክ እንጂ ሌላ የለም። የአንዱ አምላክ ደግሞ አይሞትም ተብሏል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን አለ? እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት ለእሱ ላይ የዘላለም ክብርና ኃይል ይሁን ይላል። አንዱ አምላክ አይሞትም። አንዱ አምላክ ሰው አይደለም። አንዱ አምላክ ነብይ አይደለም። አንዱ አምላክ መልእክተኛ አይደለም፣ ላኪ ነው። አንዱ አምላክ አይሞትም፣ ዘላለም ነዋሪ ነው። ኢየሱስ ክርስቶስ ደግሞ ሰው ነው፣ ነብይ ነው፣ መልእክተኛ ነው፣ አምላክ አለው። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ኢየሱስ አምላክ አይደለም፣ ኢየሱስ አምላክ አለው እንጂ ማለት ነው። መጽሐፍ ቅዱሱ ላይ እንደዛ ነው የሚያስረዳው። በአጭሩ ምንድነው ኢየሱስ ሊያስተምር የመጣው የሰው ልጆች አንድ አምላክን እንዲያመልኩና በዛ በአንድ አምላክ ማምለክ የዘላለም ሕይወት እንደሚገኝ ተናግሯል። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻህን የሆንክ አንተን አለ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። የዘላለም ሕይወት የሚገኘው አንድ አምላክ እንዳለ ማወቅ፣ ኢየሱስ ደግሞ የአንዱ አምላክ መልእክተኛ እንደሆነ ማወቅ ነው። እንዳውም አንድ ጊዜ ኢየሱስን አንድ ሰው መጥቶ ቸር አለና ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም አለ። እኔን ቸር እንዳትሉኝ አንዱ አምላክ ነው ቸር አለ። ኢየሱስ ቸር ካልሆነ አንዱ አምላክ አይደለም። ስለዚህ ተስማማና ኢየሱስ አምላክ አለመሆኑ አይማን። እምነታችሁ ምንድነው ግን ንገሩኝ እስቲ። ማለት እኛ ኦርቶዶክስ ነን። ኦርቶዶክስ እንግዲህ አሁን አምላክ አይሞትም አይደለ? ኪንጎዬ
አምላክ ካልሞተ ኢየሱስ ግን ሞቷል። በሶስተኛ ቀን ተነስቷል። አምላክ አስነሳው ነው የሚለው። እናንተ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ነው የሚለው። ራሱ ሞትን ድል አድርጓል የተነሳው የአባቶቻችን አምላክ አስነሳው ነው የሚለው። እሱ ሳይሆን የተነሳው ልክ እኛን ወደፊት እንደሚያስነሳን ሁሉ አምላክ አስነሳው ነው የሚለው መጽሐፉ። ላሳያችሁ። አሳየን እስቲ እሺ ላውጣውና ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ተመልከቱ። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። አንድ ያዘልኝ። ሁለተኛ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ማለት ነው። አይ ቲንክ እዛ ላይ መሰለኝ። እንግዲህ እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃልና ቁጥር 32 ላይ ይህንን ኢየሱስን አለ እግዚአብሔር አስነሳው። አየው፣ ማን ያስነሳው? እግዚአብሔር። ሌላም ጥቅስ ልስጣችሁ። ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ ምን ይላል? እንደገናም ወደ መበስበስ እንዳይመለስ አለ። ልባል እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው አለ። ማን ያስነሳው? አምላክ። ስለዚህ ሲጀመር አምላክ ይበላል ብላችሁ ታምናላችሁ? ኪንጎ እንደኔና እንዳንተ ይበላል አምላካችን? እኔና አንተን የፈጠረ አይበላም። ኢየሱስ ግን ይበላ ነበር። ልባል ያ የሚበላው ምግብ ፍጡር ነው። ልባል ሰውነቱ በፍጡር የተገነባ ሰውነት ነው። በፍጡር የተገነባ ሰውነት ይመለካል? ኖ አይመለክም። ኢየሱስ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የተባለችው ማርያም። የተወለደው ወንድ ልጅ ነው። ወንድ ልጅ ደግሞ ምን አለ? እዛው ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ በስምንተኛውም ቀን ወንድ ስለሆነ ይገረዛል ይላል። እንግዲህ ወንድ ስለሆነ በስምንተኛው ቀን ሊገርዙት ሲቀርብ በማፀን እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ስለዚህ በስምንተኛው ቀን የተገረዘ ሲጀምር አምላክ ጾታ አለው? ኪንጎይ እኛ እንግዲህ ወንድ ነው ብለው ብናስበው ወንድ ነው ብዬ ነው ባስበው አምላክ ኧረ አምላክ አምሳያ የለኝም ይላል ባይብል ላይ። አምሳያ የለኝም ይላል። እሺ ምንድነው የሚያደርግበት? ንገረኝ። ወንድ ከሆነ ምንድነው የሚያደርግበት? ለምን አምሳያ ነው ተፈጥሯል ብለህ አወራህ ታዲያ? እሱ እኮ ያው በአምሳያ ማለት አምላክ ያያል፣ እኔም አያለሁ። ገብቶሃል? አምላክ ይሰማል፣ ሰዎችም ይሰማሉ። እንደ ሰው ሆኖ ነው የመጣው እኮ አይደለ እንዴ? ወደ ምድር ሲመጣ እንደ ሰው ሆኖ ነው የመጣው። አንድም ጥቅስ ቢብሊካል ኪንጎዬ፣ አንድም የባይብል ጥቅስ አምላክ ሰው ሆነ የሚል የለም። አንድም። እንደውም አምላክ ምን ይላል እንትን ላይ ስትሳየው ማለት ነው። ትንሣኤ ምንድን ነው? ትንሣኤ እንግዲህ የኢየሱስ መነሳት ነው አምላክ ያስነሳው ማለት ነው እኮ። ታዲያ ካልሞተ እንዴት ይነሳል? አምላክ ነው። ይኸው አይሁዳውያን ሲጀመር አምላክ ይሞታል እንዴ? ቆይ አንድ ጥያቄ፣ አምላክ ይሞታል እንዴ? ግን ይሞታል። የሰው ልጅ ይሞታል። አምላክ ይሞታል ደግሞ ሰውም አምላክ ሆኖ አይደል የመጣው? እስቲ እንደዛ የሚል ማስረጃ አለ ባይብል ላይ? አንድ ማስረጃ የለም። ሰውም አምላክ ሆኖ አንድ ማስረጃ የለም ባይብል። እንደውም አምላክ ምን እንደሚል ልንገርህ፣ እኔ አምላክ ነኝ እንጂ ሰው አይደለሁም እና ይላል። እሺ አንድ ጥያቄ ልጠይቅህ። አምላክ ይራባል? አይራባም። አምላክ ይራባል? ግን እሱ ክርስቶስ ተጠሞ ሲል አልሰማኸውም? አላለም? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ትክክል እኮ ነህ። አምላክ ኢየሱስ ያልፋሉት እንደ ሰውን ስጋ ለብሶ የቱ ጋር የባይብል ጥቅስ አለ አምላክም ሰውም ለመሆኑ? አንድ ጥቅስ ይኖራል? እሺ አምላክ እኮ አይራብም አልከኛል። ኢየሱስ ተርቧል፣ አምላክ ግን አይራብም እኮ። እና ታዲያ ኢየሱስ ታዲያ ምን አምላክ አይደለም? አይደለም፣ አምላክ አይደለም። ኢየሱስ አምላክ አይደለም። ማስረጃ የለም ኢየሱስ አምላክ ለመሆኑ። ኢየሱስ ሰው መሆኑን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ነብይ ለመሆኑ ሃይማኖትህ ምንድን ነው?
እኔ ሊትራ ያው እንትን እንዳትሉ ግን እንዳይደብራችሁ ግን እሺ። ምንም በኋላ እስካሁን ድረስ ምናምን እንዳትለኝ። እኔ ሙስሊም ነኝ። ግን ባይብልን አውቃለሁ። እሺ እኔም በአብ ላይ አብን ደግሞ በእኔ ላይ ታዩታላችሁ አላለም ክርስቶስ? አይ እንደዛ ሳይሆን ያለውን ልንገር። ዮሐንስ ወንጌል ላይ ነው ያለው። ይሄንን አብ በእኔ እንዳለ እኔም በአብ እንዳለው አታምኑም ምን ይላል? ከዛ ደግሞ ምን ይላል? እኛ እነሱ በእኔ ውስጥ እነሱ በእኔ አብን በእናንተ ማን እኔ በእነሱ ውስጥ እንዳለው በእናንተ ውስጥ እንዳለው ይላል ሐዋርያት። አብን በእኔ እንዳለው ይላል። ሶ ሊትራል መኖር የሚባል ነገር አይደለም። ምን ማለት ነው? አስተምሮቱ ግልጽ ነው። ስለ አስተምሮ ነው። አንድም ቦታ ኢየሱስ የባህሪ አምላክ መሆኑን የሚያስረዳ የባይብል ጥቅስ የለም። የሚገርም ነገር አንድም ኢየሱስ ሰው መሆኑን ይናገራል። ኢየሱስ ነብይ መሆኑን ይናገራል። ኢየሱስ መልእክተኛ መሆኑን ይናገራል። ኢየሱስ መሲህ ክርስቶስ መሆኑን ይናገራል። ይሄንን ሁሉ እኔም አምናለሁ። ገብቶሃል? ግን ኢየሱስ በድንግልናም እንደተወለደ እኔም አምናለሁ። ማን ይሄን ያደረገው? አምላክ ነው የሰራው። ይሄ ኢየሱስ ራሱ ሳይሆን ኢየሱስንም የገደለውም ያስነሳውም አምላክ ነው። ሰው እንዴት ነው አሁን ኢየሱስ ሲጀመር? ቆይ አንድ ጥያቄ ልጠይቃችሁ። እንግዲህ አሁን አምላክ ነው ከተባለ ሁለት አምላክ እንደሚሆን ላሳየ። ኢየሱስ ተሰቅሏል አይደለም? የሞተው አምላክ ነው ብለው ነው የሚያስተምሩት። እንግዲህ ሰዎች የሞተው አምላክ ነው አይደል? እሺ ለአንተ ኃጢአት ሲል ያልተሰቀለ አምላክ ሌላ አለ? እሺ ልክ ነህ። እኔ ደግሞ አንድ ጥያቄ ልጠይቅህ። ቆይ መቼ ጨረስኩ? ጥያቄ ጥያቄ ነው። ያልተሰቀለ አምላክ አለ ሌላ ከኢየሱስ ውጪ? ያልተሰቀለ አምላክ አለ? የለም። ምንም የለም። አብ ተሰቅሏል። እሺ አብ አልተሰቀለም ነው እንግዲህ መጽሐፉ አብ እንዳልተሰቀለ ይናገራል። እሺ አንድ ጥያቄ ልጠይቅሽ። ገና ለአዳም እንትን ካጠፋ በኋላ ምን አይነት ቃል ኪዳን ነበር የገባለት? ለአዳም ቃል ኪዳኑ ከልጅ ልጅህ ተወልጄ አድንሃለሁ አላለውም ነበር? ከአምስት ቀን በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ኪዳን አልሰጠውም? እንደዛ የሚል ነገር ባይብል ላይ የለም። የሚገርም ነገር የትኛውም ባይብል ነው አንተ ያዝከው? የትኛውም ባይብል ላይ እንደዛ የለም። የሚገርም አሁን እሺ እንበልና አንተ አዳም ባጠፋው ትጠይቃለህ? ምን አገባህ አንተ አዳም ባጠፋው? ፍትሃዊ ነው? ሄሎ አልሐምዱሊላህ they're gone። እንዴት ነህ? ሰላም ነው? ሰላም። What? Do you speak English? Yes, I speak English. What's your name? My name is Proud. What about you? Proud. Okay. Do you believe in one God? Yeah, I believe in one God. What are you talking about? I don't have it. Oh, who is that one God? It's Jesus Christ. Jesus Christ. Okay. What about you? Jesus Christ. Oh, wait a minute. Has he died for your sins? Yes. Is there a God who didn't die for your sin? What do you say? I don't understand. ድሮ መጀመሪያውንም እኮ በአማርኛ ብታወራ ይሻል ነበር። ማትችለውን ከምትቀባጥር ነው። አችልም በቃ ዝም ብለህ አማርኛ ናውራ ብራዘር። ማትችለውን ነገር እንትን አትበል። ኦሮሚኛ አፋን ኦሮሞ ነው ቤታ አይ አሁን ቤካቲ ረኮን ቀቡ አፋን ፌት ረኮን ቀቡ አፋፋን እስቲ አፋኑን ዳቤታ አፋንቴ ስታሳ አፋን አማራኒ ቤታ እምቤቱ አፋን ኦሮሞኒ ቤታ እምቤቱ አፋን ራሺያ ቤታ አፋን ራሺያ ማ ኢሳባኪያ ደቤቲን ቤታ አቲኒ ቤታ እስቲ ዱቢስ ሜ ና ዱቢስ ስትራስ ኦፊስ ያልቻል ካግላ አረ ሙዳት ያዝ በቃ ብራዘር። አሁን አይወደኩም ነገር ይልባ። አረ በቃኝ። እሺ አሁን ወደ ዋናው ፖይንት እንግባ ብራዘር። ኦኬ ስንት አምላክ ነው የምታመልከው?
tokkotti nama na naanni Tokkotti amantaa? Tokkotti amantaa. Eenyu tokkoon san? kanaaf du'e gooftaa Yesuus Kiristoos. Kan duune ni jira. Kan duune ni jira. Kan hin duune ni jira. Kan hin duune hin jira jechuun kemaa jechuudha. Du'ee du'aa. Abbaan du'ee? Abbaan du'e. Abbaan isaa du'ee jira. Abbaan isaa du'ee jira hin jedhamu kaa. Abbaan isaa maaliif hin jedhamu? Abbaan isaa qoy. Ani ilma abbaan isaa keessa jiraali. Qoy. Abbaan Yesuus du'ee jira munduuni. Abbaan Yesuus qoy fakkeenya tokkoon siif fudhadha. Qoy fakkina dhiisi qoy. Abbaan Yesuus du'ee jira munduuni. Qoy. Abbaan Yesuus du'ee jira munduuni. Abbaanis isuma ilmis isumadha tokkumadha. Ati eessarra qoy. Ati eessarra qoy. Dhaggeeffadhu sitti hima. Ati maaloo nama dha'i? Ati olli jisasi. Maaloo? Olli jisasi ati. Olli jisas ማለት እምቤቱ olli jisas ሐዋርያት ቤተክርስቲያን dhaggeeffadhu abbaa ilma afur qulqulluu sadawaaqa tokko. Baka san mee eessarra jaame waaqa tokko akka isaan ta'an dhageessitaa sitti hima. Baka mee fakkeenyaaf namadha. tiksinaa kan nama kanatti taatee lakkoofsaa fi qoy lakkoofsaa fi miraafina kan yaa qoy gaa sitti hima qoy gaa abbaa ilma fiti dubbii dhiisi ibsaan jiraam koo ibsaa dhiisi dura maasrajjaa fiti maaliifaa isaa kun harka turu kuttammati ibsaan jira maasrajjaa fiti dura akkanumatti dubbachuu jiru laal akkamii nagaa fayyumaa naam jannee laal waan fitan hin jiru amma maasrajjaa fiti dura maasrajjaa. Hello. He's got out, man. No, I'm not going out. Listen, bro. Okay. Did Jesus Christ Father die? Wait a minute. Did Jesus Christ Father die or not? Answer the question properly. Baka ibsiga ibsu disi. Did Jesus Christ Father Did Jesus Christ Father died or not? Answer. Ati afura foonii dha garuu nama tokko dha. Afura ni jirta foonii ni jirta. Akko nam tokko gaan. Namni tokko dha garuu fooniif afura irraan dhufe. Akko foon kiyyaa nam tokko ni jaama. Lubbuun kee maal keessa jira? Na keessa jira qoy lubbuun kiyyaa nam tokko ni jaama qoy lubbuun kiyyaa. Akkuma kana abbaani ilma keessa jira tokkodha ta'an. Qoy lubbuun kiyyaa 1% dha moo miti? Persentiidhaan kaa'in siin hin jenne. Persentiin jenne waan persaniin jenne. Foon kee immoo afuura keessa jira. Abbaani ilma keessa jira ilmi immoo. Maasrajjaa fide bakka dhiis. Maasrajjaa fide. Fidi maasrajjaa. Maasrajjaa fide. Maasrajjaa fidi maaliiti kunoo sitti meeraan fakkeenya fudhadde. Isarraa naa himte kiisa baaste keessa baaste. Ati nama dhaa'imma fakkeenya. Matsaafa qulqulluu lubbuu sasii. Matsaafa qulqulluurraa fidi. Asirra fidi laal. Matsaafa qulqulluu. ሰላም አለይኩም አውቂ የድሬዳዋ ልጅ መሆን ጥቅሙን አያ የድሬዳዋ ልጅ መሆን ጥቅሙን የብዙ ቋንቋ ባለቤት ታውቃለህ። አሚን ኮኔክሽን ያ አመፊቲ ማስረጃ ደፍ ማስረጃ ፊዲም ማለው ደማ የካ አከነመቲ ነው በታዮዴ ስትንም አይ በቃ ዋት ከም ቤቱ በቃ ዲስ በቃ ቤቱ ዲስ በቃ ዋት አርከ ሲንጀሬ ስተቀርሲሰና አረ አርከ ምናምን ዲሲ ወረ አንዴ አርከ ዲሲ አረ አርከ ምናምን ዲሲ መታ ምናምን አንዴ ማሊ ረኮንከ ቆይ አከሲን ፈከኛን ሲፍረደ አርከ ጀዴ ስተቀርሲሲ አርከ ሚተደ ማስረጃ አንድ ጊዜ አንዴ ብራዘር ያውን ይኸውልህ
What one? Let's go to the point, okay? Let's go to the point. Okay. The point is, did Jesus Christ died for your sin? Yes or no? Yes or no? Yes. Okay. Did the Father died for your sin? Answer yes or no. Did the Father died for your sin? Did the Father died for your sin? Did the Father died for your sin? Yes or no? Yes. What? Did the Father die for your sin? Brother. Did the Father die for your sin? Oh my God. Oh my God. You literally betrayed everything. Ahmed, did the Father die for your sin or not? Answer the question properly. Mal Oromi Ingilifan in the Dajate insane Duran. Like Aljalati Nami Baratu Jurana Bichajra. Abani Jesus Dwejra Monduni. Abba Yesus miti Waka Tokodam Sitimera Atinamada Abani Jesus Dwejra Monduni. Like Masimat Melism. ቴዎስ ማለት ለምሳሌ ይወለ ሎጎስና ቴዎስ የሚሉት ቃላቶች አዳምጠኝ እንዴ አማናዊ አዳምጠኝ እንጂ ችግር እኮ ምን መሰለህ በጣም አምባገነን ትሆንና በቃ እኔ ብቻ ነው ሐሳብ ማስተላለፍ አማርኛ እናውራ ካልኩ አሁን ስለምታወራው ነገር ካልገባኝ አማርኛ ለምን አታወራ ላወራለህ እሺ አማርኛ ላወራ ነው ግን የምመጣው ከዛ ጀምሬ ነው የምመጣው እሺ አዳምጠኝ አዳምጫለሁ ወይ አብራራ መጀመሪያና ልስተድሉን ከዛ እኔ ሳወራ ይልክሻል አዳምጥ ሄድሽ ችግር አዎ ሎጎስ ማለት ምንድነው ብለን ካለ ለብዙ ነገር ሊውል ይችላል። ባይብል ላይ እንደምናውቀው ሎጎስ የሚለው ቃል አንደኛ ለተስፋ ሊውል ይችላል ወይ ለስፒች ሊውል ይችላል፣ ስቴትመንት ሊውል ይችላል፣ ለሜሴጅ ሊውል ይችላል፣ ለተለያዩ ነገሮች ሊውል ይችላል። ይሄ ደግሞ ነው ያለው መጽሐፉ ላይ ያስቀመጠው ማለት ነው። ስለዚህ ኢየሱስ ክርስቶስ ደግሞ እንግዲህ በመጀመሪያው ቃል ነበር ሲባል መጀመሪያ የነበረ የሚለው ከምን ጋር የተያያዘ ነው? ዮሐንስ 8:58 ጋር የተያያዘ ዮሐንስ 8:58 ላይ አብርሃም ሳይወለድ እኔ ያለው የሚለው ነገር በምንድን ነው ያለው ነው ጥያቄው። ሲናገር እዛ ቁጥር 56 ላይ አንድ የሚናገረው ነገር አለ። የተናገረው ምንድነው? አብርሃም ሳይወለድ እኔ አለው አላቸው። ኖ ከዛ በፊት ምን አለ? አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። አየ ምንድነው ያየው? ያየው ቀኑን ነበር። እነሱ ግን ሲናገሩ ምን አሉ? ያንተ 50 ዓመት ያልሞላ አብርሃምን አይቻለሁ ትላለህ እንዴ? አልተረዱትም። እሱ አየ ብሎ የተናገረው ስለ ቀኑ ነው። መሲህ ሆኖ ስለሚላከበት ቀን መቼ ነው ያ የተባለው? ዘፍጥረት 18 ላይ የተባለው ዘፍጥረት 18 ላይ ለአብርሃምና ለዘሩ ቃል ኪዳን መገባቱ ነው የሚያሳየው። ሰው ስለ ተስፋ ነው የሚያወራው። ስለዚህ አብርሃም ሳይወለድ እኔ ያለው አላቸው ደግሞ ከዛ ይዛኔ ሊወግሩ ድንጋይ ነው። ስለዚህ አብርሃም ሳይወለድ ኢየሱስ የነበረው በምንድን ነው ካልን በተስፋ ነው። ስለዚህ ዮሐንስ 1:1 ላይ ሎጎስ የሚለው ቃል ስለ ተስፋ ስለ ፕሮሚስ የሚያወራ ነገር ስለ አስተምሮ የሚያወራ ነው። ስለ ስፒች የሚያወራ ነገር። ስለዚህ በመጀመሪያው አስተምሮ እቅድ ነበረ። ያ እቅድ በማን ዘንድ ነበር? በእግዚአብሔር ዘንድ ነበረ። ያ እቅድ ደግሞ ቴዎስ ነበረ። ቴዎስ ማለት ኤጋድ ማለት ነው። ቴዎስ ለሁለት ነገር ሊውል ይችላል። አንደኛ ለአንዱ አምላክ ሊውል ይችላል። ሁለተኛ ደግሞ ከአንዱ አምላክ ውጭ ላሉ ሌሎች አማልክቶች ሊውል ይችላል። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ እናንተ ማነው የእግዚአብሔር ቃል የመጣላቸውን አምላክ ካላቸው ይላል። ቴዎስ ካላቸው። ስለዚህ የእግዚአብሔር ቃል የመጣለት አምላክ ይባላል። ኢየሱስ ክርስቶስ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የነገርኳችሁን ሰው አለ። ከአምላክ ንግግር ይመጣለት ነበር። ተግባባ። ስለዚህ ኢየሱስ ክርስቶስ አምላክ ነው ሲባል የባህሪ አምላክ ሳይሆን የምን አምላክ ነው? የጸጋ አምላክ ነው። ነብይ ነው። ኤጋድ ነው። ስለዚህ ያ ቃል መጀመሪያ ሲነገር የነበረው ተስፋ ምን ሆነ? ስጋ ሆነ ማለት እውን ሆነ ማለት ነው። አለቀ እንጂ ኢየሱስ በስጋ የተገለጠ አምላክ አይልም። ሌላ ካለ ማስረጃ ማምጣት ትችላለህ። እያንገሸገሸኛው በግድ ሚዩት አስደረገኝ የሰማሁት እንጂ ምንም ያወራው ነገር ከጥቅሱ ጋር ምንም አይሄድ ነው። ኢብራሂም መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አስረድቶ እኮ ነው የተናገረ። አንተ ምንድን ነው ያንተን
ያንተን ሀሳብ እያንገሻገሸኝ ሰምቼ ሀሳቡን ደግሞ ላውራ። አንተ ደግሞ ያንተን ሀሳብ ቃል እግዚአብሔር ነው የሚለውን ላለመቀበል የራስን ሀሳብ ሎጎስ ነው አልከው። ሎጎስም አልከው ቃልም አልከው። አሁን አንተ ከዚህ ተስፋ ቃል ነው አልከው። ምንም ማስረጃ የለም። ለምን መጽሐፍ ቅዱስ በአንተ በእስልምና ምሁራን ሊተረጎም አይችልም። የሚተረጎመው በእኛ በክርስቲያኖች ምሁራን ነው። እና እያልከ ያለው ፈጽሞ የተሳሳተ ነው። ቃልም እግዚአብሔር ነበረ ካለ ያ ቃል ደግሞ ምን አለ? ስጋ ሆነ፣ ቻው፣ ጸጋና እውነትን ተሞልቶ በእኛ አደረ። ይሄ ነው ያለመቀበል ማስረጃ የለም ብለኛል አይደል? እናውራ በማስረጃ። በጣም ጥሩ። ሎጎስ ማለት ነው ማለት ነው። በማስረጃ ልናወራ አሁን በማስረጃ ልናወራ ስንል ልጮ ነው። አሁን ይኸውላችሁ ልጮ ነው። 300 ምናምን ሰዎች አዳም ሎጎስ ማለት ነው። ግሪክ ቋንቋ አልችልም እኔ አትችልም። በቃ ስለማትችለው ነገር የለም ብላ ተከራከር። በቃ ዝም ብለህ የማይችል ሰው ለምን ይላል? ሌላ ማስረጃ አምጣው። መጽሐፍ ቅዱስ እንደ ቁርአን በግድ የተባረበኛ ብቻ አልችልም ማለት እኮ በቃ አማናዊ ግሪክ የምናወራው እኮ በአማርኛ እኮ ነው። በቃ ማትችል ከሆነ ዝም በልና እና አሁን ሌላ ማስረጃ ካለ ይሄን ተወው። በቃ ይሄን እኮ አልችልም ማለት ነው። የግሪክ ቋንቋ የማይችል ሰው ስለ መጽሐፍ ቅዱስ ማውራት አይችልም። አዎ እሺ፣ ችግር የለውም። ዮሐንስ ወንጌል ምዕራፍ 8 ላይ ነው የተነሳሁት አይደል? ምዕራፍ 8 ቁጥር 56 ላይ እስቲ እኔ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። ምንድን ነው ያየው አብርሃም? እኔን ያይ ዘንድ ደስም አለው ሐሴትም አደረገ። አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። ምንድን ነው ያየው? ምንድን ነው? እስኪ አውጣው መጽሐፍ ቅዱስ ነው ነገርኩህ እኮ አማን። ዮሐንስ ወንጌል ምዕራፍ 8 ቁጥር እዛ ከሜዳ በፊት ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ያለውን ቃል እስኪ አንብብ። ክርስቶስ በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን እንደዛ እናቆም የሚለው እሺ፣ ላውጣለህ፣ ችግር የለውም። ግን አሁን እሺ ይሁን በቃ ችግር የለውም፣ ላውጣለህ። ክርስቶስ በስጋ እንደሆነ ያወቅነው ብንሆን እንኳን ይላል። እሺ ላሳይሽ። ስንት ነው? አንደኛ ቆሮንቶስ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16። እሺ ምዕራፍ 5 ቁጥር 16 ስለኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። እሺ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም ማለት። አሁንም በስጋ የተገለጠ አምላክ አይልም ብራዘር። በስጋ የተገለጠ አምላክ የሚለው ማስረጃ አስተኛዋል ማለት። ኦኬ አሁን መጀመሪያ ክርስቶስ አምላክ አይደለምን መሆኑን አለመሆኑን ከመጽሐፍ ቅዱስ እንጥቀስ። ክርስቶስ አምላክ መሆኑን እኮ እኔ አልከራከርም ብያለሁ ቅድም። የባህሪ አምላክ መሆኑን አሳይኛል። ኦኬ የባህሪ አምላክነቱ ኦኬ። ስለዚህ የባህሪ አምላክነቱ በምን እናረጋግጣለን መሰል? ኃጢአትን ይቅር የሚል ማን ነው? ኃጢአትን ይቅር የሚል ነቢያትን የሚደመስስ ይቅር የሚል ማን ነው? ሰው ኖ አንተ ሰው ነው ኃጢአትን ይቅር ብሎ ወደ ገነት ሊያስገባህ ወይንም ከኃጢአት ስርየት ሊሰጥ የሚችለው ሰው ነው ብለህ ታምናለህ? ታመንክ እንደማለት ነው። ሰው ይቅር ይላል ኃጢአትን። እንዴት? ለምሳሌ እንዴት? ለምሳሌ ኢየሱስ ይችላል። እኔ በእስልምና በክርስትና ኃጢአትን ማስተሰረይና ይቅር ማለት የአምላክ አራት ሳሳት ኢየሱስ ይቅር ያስብላል። ምን ሆነ? ኢየሱስማ አምላክ ስለሆነ ከኢየሱስ ሌላ ከኢየሱስ ሌላ ኃጢአትን ያስተሰረየ ሰው ታሳየኛለህ? እሺ አሳየኛው ማስረጃ ችግር የለውም። ሰው ነው ብለሃል። ከኢየሱስ ሌላ ኃጢአትን ያስተሰረየ ታሳየኛለህ? ይብራሂም ኢየሱስ ሰው ስለሆነ አምላክ ስልጣን ስለሰጠው፣ ስለዚህ ከኢየሱስ ሌላ ኃጢአትን ማስረጃ ቶቶ ይሄ እንደዚህ ተጨባብጠን ማውራት ማስረጃ ስጠኝ። የምን ማስረጃ? ኢየሱስ ኃጢአትን ያሰረየበትን አሰጣለሁ። እሱን ግን ማስተሰር የሚችለው አምላክ መሆኑን እንጠማመና። እሱ የተሳሳተ አመለካከት ስለሆነ እንየው አንድ ጊዜ ጥቅሱን እንየው። አንተ የምታመጣው ሉቃስ ወይ ማቴዎስ ማርቆስ ላይ ነው አውቃለሁ። ጥቅሱ ማቴዎስ እና እዛ የጠቀሱ ጥቅሶች አውቃለሁ። አንተ ሽባ ተነስና ሂድ አውቃለሁ። አዲስ ለእኔ አዲስ ጥቅስ ሙሉ አዲስ ኪዳን ኃጢአት ሲያስተሰር ያለው ሙሉ እኮ እንዲው
ቃል በቃል ነው የምናየው። እንዲህ ዝም ብሎ መሄድ የለም። እኔ ጋር ቃል በቃል እናየዋለን። አሳይነሽ አሳይሃለሁ። መጀመሪያ ግን ምንድነው መሰለህ መተማመን ያለብን ኃጢአትን ይቅር ማለት የማን ስልጣን ነው የሚለውን እንተማመና። ብራዘር አልሰማኝም። ሲጀመር ኢየሱስ ክርስቶስ እንዳውም ልንገራ ኃጢአትን ይቅር አላሰራይም። እሺ ልንገራ በቃ ልገላግለ አንተ ያሰረይበትን ቦታ ስጠኝ። አንድ ጥቅስ ስጠኝ፣ ችግር የለውም ስጠኝ። አንድ ጥቅስ ኃጢአትን ይቅር ማለት ኃጢአትን ማስተሰር የማን ስልጣን ነው? አንተ ወላሂ ስጠኝ። በቃ እኔ የአምላክ ስልጣን ነው ስጠኝ። የኢየሱስን ስ አሁን ኢየሱስ ያስተሰርይበት ካለ ስጠኝ። የአምላክ ነው። ያው አንድ ሁለት ሶስት የአምላክ ነው የአምላክ ነው የአምላክ ነው የአምላክ ነው። በዚህ ማስረጃ ስጠኝ። ታወራለህ አቡኬሽ። ሰላም አለይኩም። አንዴ ይችን እንትን መጀመሪያ የጻፍኩት ነው እንትን ያለው ይሄ ከዚህ 9 ጊዜ ሲያወራ ሰምቻለሁ እዚህ ርዕስ ላይ እና ከአንተ ጋር መገናኘቱ ደስ ብሎኛል። ለዛ ነው በኋላ ቆይ ቀጥል። ምንድነው ያልከው? አቡከረንቶ ማስረጃ ስጠኝ። ላላ ብለህ ማስረጃ ስጠኝ። ወይስ እስከምታመጣ ድረስ እኔ ለስተኔ ጥቅሱን ለስተኔ ራሴ ካላወቀው አማናዊ ሰጠ ነው ላውጣለን። ይቅርታ እኩል ልስጥህ ወይ ምትርቅ ከሆነ ትቆያ ታመሻለህ። ምን መስጠኝ? ጥቅሱን የምትፈልገውን ጥቅስ ነው ያውቀዋለሁ። ልስጥህ አታውቀውም። እሺ ያውጣ፣ በቃ አውጣ፣ ችግር የለውም። በቃ አማናዊ የሚታርግና ተቀመጥ። ከስኩና ጋር ልቀጥል። እስከዛ አንተ እስከምታወጣ ማነው ከምህረቱ ጋር ቀጥል። ምህረቱ አለ 10 ዓመት ልጠብቀው ነው እንዴ? ኢየሱስ አምላክ ነው። ማስረጃ ስጠኝ። ምን ኢየሱስ አምላክ እንደሆነ የባህሪ አምላክ እኔ የሁላችሁን እኔ አሁንም ልንገራቸው ኢየሱስ አምላክ ነው ምናምን ብሎ የሚጠይቅ ሙስሊም የለም። ይሄ የድሮ ሙግት ነው። ኢየሱስ የባህሪ አምላክ ነው ወይ? መረጃን ተቀበል። እሺ ልቀበል። ይመቸኝ። እኔ እንዳንተ አይነት ሰው ነው የሚመቸኝ። ግጭ። እሺ ቆላስይስ 1:15 ክፈል። ሊያብድ ልጆች ቆላስይስ ምዕራፍ 1:15 ላይ እሱም በአምላክ ማን ነው? ቆይ ላውጣለሽ ችግር እዚህ ጥቅስ ላይ ማለት ነው። ቀልለህ ነው የምትወጣው። እንግዲህ እኔ ምን አገባኝ? እሺ የት አለ በኋላ ቆላስይስ እኔ አንብባለሁ። ስም 4 አንብበው። ቆይ አንዴ እኔ አንብበና አስረዳኝ። ችግር የለውም አንብበህ አስረዳኝ። እርሱ የማይታይ አምላክ ምሳሌ ነው። የሚታዩንና የማታዩትንም ዙፋኑና ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል። ከፍጥረት ሁሉ በፊት በኩር ነው። ሁሉ